ያደረገው ማለት ነው። ምክንያቱም ማርታና ብሩኬ አንድ ላይ ከሆኑ እኔ ደግሞ ከትርሲት ጋር አኖራለሁ ማለት ነው በሚለው ሀሳብ ነበረ ይህንን ሀሳብ አእምሮ ላይ እየፈጠረባት ማለት ነው ለማርታ። ማርታም እንግዲህ ከዚህ በፊት ከብሩኬ ፍቅር እንደያዘት ይህን ያህል አስባ አታውቅም ነበረ በሚኪያስ ምክንያት ነው ማለት ነው። አሁን እሺ በቃ አሁን አጣብስሻለሁ ብለኛል፣ ስለዚህ እንዴት ነው የምታጣብሰኝ ከብሩኬ ጋር እያለችው ነበረ። እሱም እንግዲህ እኔም ብዬ ነው ማለት አስብበታለሁ፣ ችግር የለውም ነው ያላትኝ። መጀመሪያ ግን ቆይ ይሄ ልጅ ምን እያስነካችሁ ነው? በጣም እኮ ተቀይረሻን፣ በጣም ለስለስ እያልሽ ነው ወይስ ትላንት ማታ ሂሩቴን ይቅርታ ስለጠየቅሻት በዛ ነገር ተጸጽተሽ ነው? አይ አልተጸጸትኩም፣ እኔ ያንን ነገር ያደረግኩትን ለብሩኬ ብዬ ነው። ስለዚህ አንድ ነገር ልንገር፣ ለብሩኬ ብዬ ምንም ነገር አደርጋለሁ። ለሱ ብዬ የማደርገው ነገር ይትንቻል እንኳ አትቆጨኝም። ስለዚህ ለዛ ነው። ወይ ፍቅር በጣም ይገርማል። እንዴት ነው እንደዚህ ልትሆኝ የቻልሽው? ቆይ ይሄ ልጅ ግን ምን እያስነካችሁ ነው? ማለት ለምን እንደሱ ትልቻልክ? አይ እንደው ትርሲትንም እኮ እንደዚህ እንዳንቺ አስታውቂያት ነው አበድኩለት ሞትኩለት ስትል የነበረው። ልጁማ የሆነ ነገር አለው እንዴ! ምን ነው ቀናህበት እንዴ? አንቺ የምታወሪው ነገር ይጠነቀሽ። እኔ በሱ ምቀ ነው እና ታዲያ ካልቀና ምን ነው? ሲጀመር እኮ ብሩክ የሚወደድ ልጅ ነው፣ እንዲሁም ምንም የሚጠላ ነገር የለውም በማለት እንግዲህ ሚኪያስን እያናደደችው ነበረ። እሱም ባክስም በዚህ ትንሽ ትሩፋሽን አትትቢ ምናምን እያለት ነበረ። ሚኪ እንግዲህ ቶሎ የሚናደድ ሰው ነው በነገራችን ላይ። እሱም እንግዲህ እሺ በቃ አሁን እንዴት እንደምትጠብስ ብቻ ነገር ስትለው በቃ አስብበታለሁ። እንዴ ልታስብበት ነው እንዴ እንደዛ ስትሞላኝ የነበረው? መጀመሪያ አጠብስሻለሁ አልከኝም ነበር? በቃ አስብበታለሁ አልኩሽ፣ አስብበታለሁ ነው ብሎ ትቷት ሄዷል ማለት ነው። እሷም እንግዲህ ትቷት ሲሄድ በጣም የልብ ድካሟ ተነስቶበት ነበር። እንግዲህ ታማሌ ማለት ነው። ያው በፍቅር ምክንያት፣ በእርግጥ በፍቅር ምክንያት ሳይሆን የብሩክ ፍቅርም ተጨምሮበት ከዚህ በፊትም የልብ ድካም እንዳለባት ተነግሯት ነበረ እና አሁን ላይ አባቷ መሆኑ ትርሲት እያስታመሟት ይገኛሉ ማለት ነው። አይዞሽ እያለቻት ነበር ትርሲትም። አባዬ በቃ ደህና ነኝ አትጨነቅ። ግን አሁን አባቷ ማለት ነው ከዚህ እንደዚህ የሆነችው በብሩክ ምክንያት መሆኑን ቢያውቅ ኖሮ ዙሮ የሚያዩት አይመስለኝም። ምክንያቱም ብሩኬን እንደ ልጃቸው ነው የሚያዩትኝ። ከዛም እሱ ብሩኬን በዚህ አይነት ታይዋለ ብለው አያስቡም። ምክንያቱም ብሩኬ ልክ እንደ እህቱ ነው የሚያዩት እና እንደዚህ ነገር ቢሰሙ ብሩኬም ሆነ አባቷ በጣም ነው የሚያዝኑባት። እና ሚኪያስም ከዚህ በፊት እያላት ነበረ፣ እኔ የምልሽ ትርሲቲ እንደው ብታይ ማርታ ምን እንዳለች ታውቂያለሽ? እሺ እባክህ ምን አለችህ? አረ እንደው ብታይ በጣም ከባድ ነው ብነግርሽ፣ በጣም ከባድ ነው። አይ ችግር የለውም ንገረኝ፣ ምንድን ነው ያለችህ? ብሩኬ እንደምትወደው ነገረችኝ። አረ እባክህ። አዎ ምን ነው አልገረመሽም? ለምን ይገርመኛል? ምክንያቱም አንተው መጥተህ የነገርከኝ ማርታ ስናወራ ሰምታናለች ስላለች ነው አይደለም? አረ በፍጹም እንደዛ አይደለም፣ በፍጹም እንደዛ አይደለም። ያው መጀመሪያ እኮ ያልነገርኩሽ ላስጨንቅሽ ስላልፈለግኩ ነው። አሁን እኮ ፈታት ያለሽ ብዬ ይሄን ነገር የነገርኩሽ እያለ ነበር ሚኪያስ። በነገራችን ላይ ውሸቱ ነው። ማርታ ስለነገረች ነው መጥቶ ለትርሲት የነገራት እንጂ እውነትም ለሷ ማውራት ፈልጎ አልነበረም ማለት ነው። እኔ እናንተ ስናወራ ያቺ የተረገመች ትርሲት ሰምታናለች ብለው ነበረ። ከዛ ነው መጥቶ ልክ እንደሚያወራ መስሎ ምናምን ምንም እንደማያውቅ መስሎ የነገራት ማለት ነው። እና መች ሰምተሽና እንዴት ስናወራ አረባከሽ ከሰማሽ ደግሞ እንደዛ ነው ያለችው። እንዴት ማርታ ከብሩኬ ፍቅር ይዛታል? እሱ እኮ እንዳይቷ ነው የሚያያት ምናምን እያለ እያቀጣጠለ ነበር ማለት ነው። እና ይሄን ነገር አባቷ ቢሰሙ እንደው ባሉበት ጦሽ ነው የሚሉትኝ። ለነገሩ አሁን ራሱ እሷ ብሩኬ እንደሚያፈቅራት ነገር ወይ ራሷን አጥፍታ የሆነ ነገር ትሆናለች። ከዛ አባቷም ባሉበት ነው የሚወድቁት ነው እያላት ነበር ለትርሲት። አረ የሰጣም ጆሮ ይደፈን፣ አሁን ስለዚህ ነገር ማውራት አልፈልግም እያለችው ነበረ። ምክንያቱም ትርሲት ተናዳ ስለነበር በእናቷ ምክንያት። እንግዲህ እናቷ በጣም ተንኮለኛ ናት። ምንም አይነት ክብር የላትም ለሰው ማለት ነው። ከብሩኬና ከማርታ ጋር ሆና ከክፍላቸው ሆና የለም መታ ነው ክፍሉን ከፍታ የገባችው። እንግዲህ ከፍታ የገባችበት ምክንያት ምንድነው? ከሚኪያስ ጋር እያወሩ ነበር መጀመሪያ። እኔ የምልህ ሚኪ ስለ ብሩኬ ምን ታስባለሁ? ማለት ምን ላስብ እችላለሁ? ምንም አላስብኩም፣ ምን ላስብ እችላለሁ እያላት ነበረ። እንዴ ከዚህ ቤት ሲገባ እንዲሁም ደግሞ ከትርሲት ጋር ምናምን ስታያቸው ምንም አይመስልም? አይ ምንም አይመስለኝም። ምክንያቱም ብሩኬ የድሮ ባሏ ነው እንጂ የአሁን ባሏ አይደለም። የአሁን ባሏ እኔ ነኝ። በዛ ላይ ትርሲትን በጣም ነው የማምናትኝ። ኧረ እባክህ በጣም ነው የምታምናት እንዴ? አዎ እንደዛ ከሆነማ ጥሩ ነው። ግን እኔ አንተን በሆነ ኖሮ ብሩኬ ከዚህ ቤት አላስገባውም ነበረ እንዴ። እሱንማ ማድረግ አልችልም። ምክንያቱም ትርሲት ከወሰነች ወሰነች ነው። በዛ ላይ ብሩኬ አሁን ትርሲትን አይፈልጋትም ማለት። እንዴት እንደሱ ስትሰርክ እንደዚህ ዘና ብለ እንደዚህ ትልጅ ያልክበት ምክንያት ምንድን ነው?
ምክንያቱም ትርሲት ለብሩኬ ሀብቱን ልታካፍለው ወስናለች። ስለዚህ ምንም አይመስለኝም። ምን እና ይሄ ላንተ ምንም አይመስልም? አይ እንግዲህ እሱማ ይመስለኛል፣ በጣም ያስጨንቀኛል። ግን ደግሞ ትርሲት አንዴ ከወሰነች ወሰነች ነው፣ ምንም ማድረግ አልችልም። የትርሲትን ሀሳብ ማስቀየር በጣም ከባድ ነው። ትርሲትን ታውቂያታለሽ፣ በጣም ግትር ናት። የሆነ ነገር ከወሰነች አትመለስም እያላት ነበረ። በእውነት አንተ ወንድ አይደለም ብሽቅ ነህ። እኔ እኮ ወንድና ቆፍጣና መስሎኝ ነበር። እንዴ ወይዘሮ ትርሲት እንዴት እንደሱ ይሉኛል? ለምንድን እንደዚህ የሚናገሩኝ? እንዴት ዝም ትላለህ? በዛ ላይ የድሮ ባሏ እዚህ መጥቶ ሲገባ፣ ከዛ ደግሞ ሀብታቸውን እስከ መካፈል ድረስ ሲደርሱ፣ ይሄ ሀብት እኮ ሀብታቸው እኮ ከተከፈለ ምንም ነገር አይኖርም። አንተ ራሱ ይሄ ሀብት ቢከፈል የምትጎዳው አንተ ነው ምናምን እያለች ነበረ። እሱማ ቃለው ወይዘሮ ሂሩት ይኸውልህ፣ ቆፍጠን የምትል ከሆነ ቆፍጠን በል፣ ካለበለዚያ እኔ የማደርገውን አደርጋለሁ። ኧረ እባክሽ ምን ልታደርጊ ነው? አሁን እጅ ትርሲትን አናገራታለሁ በማለት እንግዲህ ወይዘሮ ሂሩት እኮ በጣም ነው የምትመችኝ፣ ይመችሽ ሻምቦ ምናምን እያለ ነበር በውስጡ። ምክንያቱም እሱ ራሱ ብሩኬ ንብረቱ እንዲከፈል አይፈልግም። እንደውም ከዚህ በፊት እሱን ለመግደል በጣም ብዙ ጊዜ ሞክሯል። እንዲሁም ሂሩት ማለት ነው። ቆይ አንተ ግን ምንም ነገር ለማድረግ አልሞከርክም? ብሩኬ እዚህ ቤት ሲመጣ ሀብቱንም ለመካፈል ሲሞክር ምን ላደርግ እችላለሁ? ምንም ላደርግ አልችልም። መቼስ አልገለው ለገንዘብ ብዬ እያለት ነበር። ብዙ ጊዜ ሞክሯን ብሩኬን ለመግደል ግን አልተሳካለትም። ምክንያቱም ያ ሀቅ የብሩኬ ሀቅ ስለሆነ ማለት ነው። እና በትርሲት ምክንያት ነው የተረፈው። ከዚህ በፊት እንግዲህ ወደዛ ክፍል ሂዳ ነይ ቶሎ ላወራሽ ፈልጋለሁ ነው ያልቻት። እማዬ አሁን ከሰው ጋር ነኝ፣ ስለዚህ ትንሽ ጠብቂኝና እናወራለን። አስቸኳይ ነው ያልኩሽ እኮ ነይ ቶሎ ብላ እንግዲህ በግድ አስነስታ ነው የወሰደቻት። የማርታ አባትም እንዲህ ምን ሆና ነው ይቺ ሴትዮ? በጣም እያጣደፈቻት እኮ ነው የወሰደችው። ወይ ጉድ! እንደው ምን አይነት ሴትዮ ናት ደግሞ? ምን አድርጎ ልትለን ይሆን? ማርታም እንግዲህ እኔ እንጃ አባዬ አላቅም ምን እንደፈለገች። እንደው በጣም ከባድ ሰው ናት። ጭራሽ እኮ የትርሲትነት አትመስልም። ትርሲት በጣም የተረጋገች እና ስርዓት ያላት ልጅ ናት። እናቷ ግን እንደምትመለከቻት ናት እያለ እንግዲህ ለልጁ እያወራት ነበረ። ትርሲትም እናቷ ያን ነገር ስላደረገች በጣም ነው የተናደደችው። ቆይ እማዬ ምን ፈልገሽ ነው? ለምንድን ነው እንደዚህ በሰው ፊት የምታዋርጅኝ? በሰው ፊት ስታወሪ በስርዓት አናግሪኝ እያለቻት ነበር። ምን አድርጌ አዋራድኩሽ ደግሞ? ምንም አላደረኩም፣ ስለፈለግኩሽ ነው እኮ። ለምንድን ነው የፈለግሽኝ? ከፈለግሽኝም በስርዓት እንድታዋሪ ነው የምፈልገው። እንዴ ሲጀመር እኔ እኮ እናትሽ ነኝ። ስለዚህ አንቺን እንደፈለግኩ ማዋራት እችላለሁ። እናቴ ብትሆኝም እኔን እያዋረድሽ ማውራት አትችይም። እኔ እያዋረድሽ እንድታወሪኝ አልፈልግም። ስለዚህ በስርዓት እንድታዋሪ ነው የምፈልገው ነው ያለቻት ትርሲትም። እሺ አሁን እሱን ተይውና የምን እንደመጣሁ ጠይቂኝ እኮ። ምን ፈልጋሽ ነው አሁን ንገሪኝ። እሺ እባክሽ ለብሩኬ ሀብት ልታካፊው እንደሆነ ሰማሁኝ። ምንድን ነው? ቆይ አንቺ ምን እያሰብሽ ነው? ታመሻል እንዴ? ማለት ማን የነገረሽ? ሚኪያስ ነው የነገረሽ? ሄደሽ ሀሳቧን አስቀይሪያት ብሎ ነው የላከሽ አይደል ስትላት፣ ኧረ በፍጹም እንደሱማ ብሎ ቢልከኝ ደስ ይለኝ ነበረ። አሁን ለምንድን ነው ሀብቱን ለብሩኬ የምታካፍዩ? ምን ማለትሽ ነው? ይሄ ሀብት እኮ የኔ ብቻ አይደለም የራሱ ሀብት ነው። ስለዚህ መካፈል አለብን። እና ደግሞ ምንም ስህተት አልሰራውም። የራሱን ገንዘብ ነው ልሰጠ የተስማማሁት። አይ ይሄን ነገር እኮ ካደረግሽ በጣም ትከስሪያለሽ። አንቺ ባዶ እጅሽን ትቀሪያለሽ። ምንም ነገር አይቀርልሽም። ሀብታችሁ ለሁለት ከተከፈለ ምንም አይቀርም በማለት እንግዲህ ወይዘሮ ሂሩት እያናደደቻት ነበረ። ይኸውልሽ እማዬ እኔ ከገንዘብ ይልቅ ሰውን የማስቀድም ሰው ነኝ። ገባሽ? ስለዚህ እኔ ለብሩክ ገንዘቡን እሰጠዋለሁ። እኔ እኮ እንደዛ አላልኩም፣ ግን ይህን ሁሉ ሀብት ከምትካፈሉ ለምን ትንሽ ገንዘብ ሰጥተሽ ከዚህ እንዲሄድ አታደርጊም ነው ያለቻትኝ። በቃሽ እማዬ አንቺ በእኔ ውሳኔ መግባት አትችይም። ስለዚህ እባክሽን ከዚህ ይችልን ብላ እንድትወጣ ነው ያደረገቻት ማለት ነው። ብሩኬም እንግዲህ ተመልሶ ሲሄድ ትርሲት አብራቸው አልነበረችም እንዴ? ትርሲት እዚህ አልነበረች? ወዴት ሄደች? እንደው አሁን እኮ ያቺ ሴትዮ መጣ እያጣደፈች ወሰደቻት። እንደው መቼስ ከዚህ ቤት ውስጥ እናንተ ከሷ ጋር የተጣላ ሰው የለም አይደል? አሁን ደግሞ ምን አረጉ ልትል ይሆን እያለ እንግዲህ ጋሽ እየፈሩ ነበረ። በጣም መጥፎ ሴት እንደሆነች እያውቃሉ እና በጣም አስቸጋሪ ሴት ናት። አረ በፍጹም እኛ ምንም አላደረግንም አባዬ፣ ምን ልናደርግ እንችላለን? ዝም ብላ ነው ሲጀመር። ብሩኬ አንተ ምን የምታውቀው ነገር የለም? አረ እኔ የማውቀው ነገር የለም፣ ግን ዝም ብሎ ነው የሚሆን ጋሻ። እርሱ አይጨነቁ፣ ሲጀመር እኛ ምንም አላደረግናትም። እሱማው ምንም አላደረግንም እያሉ እንግዲህ እያወሩ እያለ በመሀል ልዕልት ለብሩኬ ትደውላለች ማለት ነው። ከዛ ስትደውል ማርታ ማነች? ልዕልት ናት አይደል የደወለችው? አዎ እንዴት አወቅሽ? ያው ያለ እሷ ማንም አይደውልልህም ብዬ ነው። አዎ ግን እንደዚህ መጠራጠሩ ጥሩ አይደለም። ግን ለምን ፈልጋ ነው የደወለችው? እሱን አውርቻት ስጨርስ ብነግርሽ አይሻልም ብሎ እንግዲህ ብሩኬም ሄዶ እያወራት ነበር። ልዕልትም እንግዲህ ለብሩኬ የደወለችው እራት ልጋብዝ ልትለው ፈልጋ ነበረ።
አይ አሁን ሚጣ ስለታመመች እኔ መምጣት አልችልም ማለት ሌላ ሰው የለም እንዴ ከቤት? ስለዚህ ከሌሎች ሰዎች ጋር መቀመጥ ትችላለች ነው ወይስ እሷ እንደ ምክንያት አድርገ ለመቅረት ፈልገ ነው? አረ በፍጹም ልዕልት፣ ለምን እንደሱ አደርጋለሁኝ? እኔ ምን አውቃለሁ? እሱንም አንተ ልጠይቅ። ምናልባት እኔ ማግኘት ስለማትፈልግ ይሆናል። አረ በፍጹም እኔ በጣም ነው የምፈልገው፣ ግን ሚጣ በዚህ ሁኔታ ሆና እሷን ትቼ መምጣት አልችልም። እሺ በቃ የሆነልህ ችግር የለውም ብላ ሲመለስ ማለት ነው። እሺ ምን አለችሁ ያለችው ሚጣ። በመጀመሪያ አባባ ስለ ልዕልት እያወራት ነበር። ይች ልዕልት የምትባል ልጅ ግን በጣም መልካም ልጅ ናት። እንዴት አወቅ አባዬ? አይ ብሩክ እየነገረኝ ነበር። በጣም ጥሩ ልጅ ናት። አታይም እንዲ የገዛችለትን ስልክ? በእውነት በጣም የተባረከች ልጅ ናት አይደል? ምን የተባረከች ናት እያይ ነበር። በውስጡ አደር ትክን እያለች ነበር ማለት ነው። እንግዲህ ማርታ እንደዚህ የምትናደደው ብሩኬን ስለምትወደው ነው ማለት ነው። እንደውም ከዚህ ቤት ይዟ መቶ ብንተዋወቃት ይሻላል ሲል፣ እንዴ አባዬ ያሉት እኮ ከሰው ቤት ነው፣ ስለዚህ ከዚህ ድረስ መምጣት የለባትም። እሺ ልጅ ችግር የለውም ብሎ እንግዲህ እያስናናት ነበረ። ማርታ እንግዲህ የታመመችው በብሩኬ ምክንያት ነው። እንደሚታወቀው ብሩኬን ስላፈቃችው በዛውም ህመም ተጨማምሮባት ነው እንደዛ የሆነችው። ያን ነገር ደግሞ ብሩክ አያውቅም ማለት ነው። አንተ ፍቅር የያዘሽ ከማን ነው ሲላትኝ፣ አይ ምንም የማይገባው ደደብ ነው። እሱም አካል ነገርሽው በምን ምክንያት ሊገባው ይችላል? ስለዚህ አንቺ ልትነግረው ይገባል። እኔማ ልነግረው አልችልም፣ ምክንያቱም እኔ ሴት ልጅ ነኝ። ስለዚህ ክብሬን ዝቅ አድርጌ እንደዛ ልነግረው አልችልም። ግን በማደርጋቸው ነገሮች ሊረዳኝ ይገባ ነበረ። ያው ደነስ ስለሆነ ነው። እሺ በቃ ችግር የለውም ይጣ። በጣም ተነጫናጭ ነው ጀምሮ ነው ትቷት ሄደው። ብሩኬም በዚህ በኩል ትርሲት በጣም እየተጨናነቀች ትገኛለች። እናቷ በጣም አስጨናቂ ሰው ናት። እና አባባ እኔ የምልሽ ልጅ እንደው ቅር ካላለሽ አንድ ጥያቄ ልጠይቅሽ። ምንድን ነው የጠየቁ? ችግር የለውም ያው እንደው አንቺና እናትሽ ግን እናትሽ በምን መልኩ ብታሳድግሽ ነው እንደዚህ ጨዋና ስነ ስርዓት ያለች ልጅ የሆንሽው? ማለት አዎ ልክ ነው አባባ፣ የኔና የእናቴ ጸባይ ይገናኛል አይደል? እንደው ይቅርታ ልጅ በድፍረት ስለጠየቁሽ። አረ በፍጹም ማለት ይሄ እውነታ ስለሆነ ችግር የለውም። ያው እውነት የሚናገሩ ሰዎች እኮ ሁልጊዜ ይጠላሉ እንጂ አይወደዱም። እሱስ ልክ ነው አባባ። እኔ ከእናቴ ጋር አላደግኩም። ከእናቴ ጋር ትንሽ ጊዜ ብቻ ነው የተቀመጥኩትኝ። ሌላውን ጊዜ ደግሞ ከአባቴ ጋር ነው የኖርኩት። ለዛ ነው እንደዚህ የተረጋጋሽ ልጅ ሆንሽ። አንቺ የአባትሽ ውጤት ነሽ ማለት ነው። አዎ ግን እናትና አባትሽ በምን ምክንያት እንደተለያዩ ትነግሪ ትችያለሽ? ያው እንደ ድፍረት ካልሆነብኝ እናቴ በጣም ገንዘብ ወዳድ ናት። ስለዚህ አባቴ ድሀ ስለሆነ ጥላው ሄደች። እኔንም እሱንም ጥላን ሄደች። አባቴ ገንዘብ ስላልነበረው ሌላ ሀብታም አግብታ ተወችን። ኧረ እባክሽ እንዴት እንደዛ ልታደርግ ቻለች? በጣም ገንዘብ ትወዳለች። ገንዘብ የሚጠላ እኮ የለም የኔ ልጅ። አይ የእሷ ባሰ። ከመውደድም አልፎ እስከ ማምለክ ድረስ ደረሰች እና እኔንም አባቴንም ጥላን ሄደች። እና ታዲያ አባትሽ ምን አሉ? በዛ ሰዓት ሽማግሌ ምናምን ለመላክ አልሞከሩም? አይ አልሞከሩም። ከሀዲና ውሸታም ሴት ምን ታደርግልኛለች በማለት እሱም እንግዲህ ራሱን መጠጥ ውስጥ ገብቶ ነበር። ብዙ ነገር አሳልፈናል ከአባቴ ጋር። አይ በጣም ያሳዝናል። ግን አሁን አባትሽ እንዴት ማለት እሱ መጠጥ የሚጠጣ ከሆነ እንዴት እንደዚህ በስነ ምግባራት ሊያሳድግሽ ቻለ? እሱማ እንግዲህ አባቴ ለትንሽ ጊዜ ነበር። ከዛ በኋላ በሰዎች ምክር በምን ተመልሶ በስነ ስርዓት ነው ያሳደገኝ በማለት እንግዲህ እንደውም አባ ሌላ ሴት ምናምን ለማግባት አልሞከሩም። አረ በፍጹም። ለትንሽ ጊዜ ራሱ የኔን ራሱ ይቆጭብኝ ነበር። ማለት ሁሉም ሴቶቹ ውሸታምና ገንዘብ ወዳጅ እንደሆኑ እያምን ነበረ እና በዛ ምክንያት ሌላ ሴት ሊያገባ አልቻለም በሚያሳዝን ሁኔታ እያለች እንግዲህ የነገረችው ነበር ለአባባ የአባቷን ታሪክ። በጣም ደስ ይላል። አንቺ በአባትሽ ነው የወጣሽው፣ በጣም መልካም ልጅ ነሽ እያለት ነበር ትርሲትን። አዎ አባባ ይሄ ሁሉ የአባቴ ውጤት ነው። እና ስለ አባቷ እየነገረችው ያለ ብሩኬና የቶሎ ትርሲት እፈልግሻለሁ። አይ አሁን ከአባባ ጋር ወሬ ይዘናል። ችግር የለውም የኔ እኮ አስቸኳይ ስለሆነ ነው ብሎ ይዟት ሄዶ ነበር። እና የብሩኬ እህት ተገኝታለች የምትል የብሩኬ የእህቱ ጓደኛ ደውላ ነበር ለትርሲት። እኔ ግን ያች ሴትዮ ሚኪያስ የላካት ነው የሚመስለን። እንግዲህ ደውላ አሁን ሆስፒታል ተገኝቷል፣ ስለዚህ ሆስፒታል ትገባ ስለሆነ የሆስፒታሉን ብር እንድትከፍይ እፈልጋለሁ ስትላት፣ እሺ ችግር የለውም ደስ ይላል። ግን እንዴት ነው የምንከፍላቸው? በዶላር ነው ወይስ በኢትዮጵያ ብር ነው የምንከፍላቸው? እሱማ እዛ ሄዶ የኢትዮጵያ ብር ምንም አያደርግላቸውም፣ በዶላር ነው የምትከፍላቸው። ሴትም እንግዲህ እሺ ብላ ተስማምታለች ማለት ነው። ይሄ ነገር የሚኪያስ ስራ ነው የሚመስለኝ። በቃ ገንዘቧን ለማስበላት ብሎ ያደረገው ነው የሚመስለኝ። ምክንያቱም ብሩኬና ትርሲት ሲወጡ እንደዚህ በጣም አምሮባቸዋን እያለቻቸው ነበር የትርሲት እናት። እናመሰግናለን፣ ግን የት እየሄዳችሁ ነው? አይ የሆነ ቦታ ነው። የሆነ ቦታ ስም የለውም እንዴ? የብሩኬን እህት ተገኝታለች እና ለእሷ የሆስፒታል ሕክምና የሚሆን
ልንከፍል ነው የምንሄደው። እሺ በቃ ሄዱ፣ መልካም ጊዜ ይሆንላችሁ፣ እሺ ቻው ሚኪ ብላ ከሄዱ በኋላ ማለት ነው የትርሲት እምነት ወይዘሮ ሂሩት ግን አንተ እንደዚህ ሚስትህ እንደዚህ ለባብሳና አምሮባት ከሌላ ወንድ ጋር ስትወጣ ምንም አይመስልም እንዴ? ወይዘሮ ሂሩት ምን እያሉ ነው? የወጣችሁ እኮ ከብሩኬ ጋር ነው እና ቢሆንስ? ቆይ አንተ ግን ወንድ ነህ በእውነት ብሽቅ ነህ እያለችው ነበር ማለት ነው። ሚኪያስን በጣም እየተናደደ ነበር። እባክዎትን ወይዘሮ ሂሩት አያናዱኝ፣ ከዚህ በላይ ምንም ነገር እንዲሉኝ አልፈልግም። አረ በጣም ትገርማለህ። እኔ እንጃ እንደው ምን አይነት ደመ ቀዝቃዛ እንደሆን ካላቅም እያለች እያናደደችው ነበረ። እንግዲህ ሚኪያስ ምንም ማድረግ አልቻለም። ምንም ማድረግ አልችልም እና ደግሞ የሄዱትን ቦታ ደግሞ ነግረውናል በማለት እየመለሰላት ነበረ። ትርሲት እና ብሩኬ እንግዲህ አግኝቶ ብሩን ሰጥተዋታል። ምንም ልጅቷ ምንም የምታመን አይመስለኝም። ሳስባት የሚኪያስ ሰው ነው የምትመስለኝ። ምክንያቱም ብሩን ተቀብላ ቶሎ ነው የሄደችው። በቃ እኛ የምንሄድ ስል ብሩኬ አይ እናንተማ ከዚህ ጥሩ ጊዜ እናሳልፋለን ብለው እስከሚመሽ ድረስ የጠበቁ ቆይተው ነው የመጡት ማለት ነው። ሚኪያስ በዚህ በኩል በጣም እየተናደደ ነበረ። ምን ሆነን አሁን እንደ ነብር አደረገ? እሳ አምናታለሁ እያልካል ነበር እንዴ? እሱም አምናታለሁ። እኔ ታዲያ ገንዘብ ሰጥታ ትምጣ ነው እንጂ ያልኳት እስከዚህ ድረስ አምሽ ብያታለሁ እንዴ? ወይኔ ሚኪያስ እያለ በጣም እየተናደደ ነበረ። ሲመጡ እንግዲህ ምንም አላሉም። እያቸው ልዕልትና ልዑሉ መጡ ነው ያለችው የትርሲት ነው። እንዴት አመሻችሁ? አይ የኛ ምሽት እንኳ ምንም አይልም፣ የእናንተ ምሽት እስኪ ንገሩን እያለቻት ነበረ ወይዘሮ ሂሩት። በጣም አሽሙሮ እየተናገረች ነበር። እንደምናየው ብሩኬ ተንከባክቦ ነው ያመጣሽ። አዎ እንዴት ትርሲት እስከዚህ ሰዓት ድረስ ታመሻለች? ሲል ሚኪያስ ወይ ሚኪ አሁን በጣም ደክሞኛል። ወይዘሮ ሂሩትም እንዴ ትርሲት ለምንድን ነው የደከመሽ? ይሄን ያለ የተሸከመች ነገር አለ እንዴ? አይ እማዬ ያው መንገዱ ያደክማል በማለት እየመለሰችላት ነበረ። ሚኪያስም በጣም ተናዶ ነበር። ግን በመሀል ልዕልት ለብሩክ ይደውላለች። ማን ነው በዚህ ሰዓት የሚደውለው? ልዕልት ናት። ከዛም ሲያነሳላት ማጥሮ ባከም ብሩክ ያለኝ ቃል ላይ የሆነ ሰው እያስፈራራኝ ነበር እና አሁን እየተከታተለኝ ነው። እንዲህ አንቺ በዚህ ሰዓት ምን ታደርጊያለሽ? የሆነ ቀጠሮ ነበር በዛ ምክንያት አምሽቼ ነው እና አሁን ለመሮጥ ሞክሪ ማለት ሩጣሽ ከዛ ብትያዥም ባትያዥም ሞክሪ እያላት ነበር። ብሩኬ እባክህን አድናኝ እያለችው ነበር ልዕልትም። እንግዲህ ሰውየው ከኋላ መጥቶ ሲያፍናት ነው ስልኩን የዘጋችበት ማለት ነው። እንዴ በቃ ልዕልት የሆነ ችግር ላይ ናት፣ ስለዚህ መሄድ አለብኝ ሲል ብሩክ ትርሲትም ኧረ በፍጹም በዚህ ሰዓትማ አትሄድም፣ ህይወትን አደጋ ላይ ትተህ አትሄድም እያለች እያስቸገረችው ነበረ። እሱም ልዕልት በዚህ ሁኔታ ሆና ደውላልኝ ማመተው አልችልም፣ ስለዚህ ትርሲት የሚሄድ አለብኝ ብሎ ትቷት ሄዷል ማለት ነው። ከዛም በጣም ነው የተናደደችው ትርሲት። ግን እኮ ብቻውን ከሚሄድ ሚኪያስ አብሮት ብሄድ ይሻል ነበረ። አዎ እሱማ ይሻል ነበር እያለች አይ አሁን እኮ ሚኪያስ እኮ እስካሁን ድረስ ከሰፈሩ ደርሷል ማለት ብሩክ ሚኪያስ በጣም ፈራታም ነው እና እስካሁን እኮ ሄዷል። ግን ሀላችሁ መጀመሪያ ብነግሩኝ ይከተለው ነበር ምናምን እያለ ነበር። ግን ወዲያው እንደወጣ ነበር። መሄድ ግን ስላልፈለገ ስለሚፈራ ነው ሚኪያስ አብሮት ያልሄደው። እሺ በቃ ተው ምናምን ብላ ትርሲትም ወደ ክፍሏ ስትሄድ ወይዘሮ ሂሩትም ይኸውልህ ሚኪያስ አለች። አቤት ወይዘሮ ትርሲት እዛ ለበሽተኛ እየተሞቀ ሙቅ አለ አይደል አጥሚት፣ ስለዚህ እሱን ጠጣ ብሎ ሄደች ማለት ነው። ያ ማለት ሴታ ሴት ነፍራታም ነህ እያለችው ነው ወይዘሮ ሂሩት። ሚኪያስ ምን እንዴት እንደዚህ ትለኛለች? እንዴት እኔ ሙቅ ጠጣ ትለኛለች? እያለ ያዘው ልቀቁኝ እያለ ነበር ማለት ነው። ወይዘሮ ሂሩት እንግዲህ ትርሲትን ሄዳ እባክሽን ትርሲቴ አሁን ስለ ብሩኬ የማወራሽ ነገር አለ። ምንድን ነው የምታዋሪኝ? አሁን እንደሆነ ሀብቱን እኔ ለብሩኬ ተሰጠው ወስኛለሁ። ስለዚህ ምንም የምናወራው ነገር የለም። በሱማ ተስማምቻለሁ፣ ግን ሌላ ሀሳብ ነው። እሺ ምንድን ነው አውሪ። አንቺና ብሩክ እንድትጋቡ ፈልጋለሁ። ምንድን ነው የምትይውን? ማለት እኔና ሚኪያስ ተፋተን ከዛ ብሩክ እንድንጋባ ነው? አዎ እንደዛ ነው ያልኩሽ። ታወራ አቶ ሚኪያስ ተደብቆ እየሰማቸው ነበር። እንዴት የተመታች አሮጊት እንዴት እንደዚህ ታደርገኛለች? እንዴት እንደዚህ ትላለች? ምናምን እያለ እየደነገጠ እያለ ነው ያለቀው። ዶች በክፍል 16 ይመስላል። በክፍል 15 ከሚገናኝ ቻርስ